ጤና ይስጥልን ተመልካቾቻችን፣ ይህ አውሎ ሚዲያ ነው። በዛሬ ጥር 19 2013 የአውሎ ዜናዎች የምንመለከታቸው የኤርትራ ከፍተኛ ባለስልጣናት ወደ ሳውዲ አረቢያ ሄደው ንግግር አድርገዋል። የሳውዲ ሚኒስትሮች ካውንስል ጋር ነው ንግግር ያደረጉት። በሪያድ የተገኙት የኤርትራ ባለስልጣናት ምን አወሩ የምንመለከተው ይሆናል። ደቡብ ሱዳን 11 ሚሊዮን ያላት ሀገር ነች። ከ11 ሚሊዮን ውስጥ 8 ሚሊዮን ህዝቧ ለረሃብ ተጋልጦ እርዳታ ይፈልጋል ተብሏል። ይህ የደቡብ ሱዳን ጉዳይ ለኢትዮጵያ ምን ያመጣል? በዝርዝር የምንመለከተው ነው የሚሆነው። በሌላ በኩል ኤርትራ ከአሜሪካ ማስጠንቀቂያ ተሰጥቷታል። ኤርትራ ከአዲሱ የአሜሪካ አስተዳደር ማስጠንቀቂያ የተሰጣት በትግራይ ጉዳይ ነው። እንዴት ሚለውን በዝርዝር እናያለን። አቶ ጀዋር መሐመድ በፍርድ ቤት እያሉ ለግድያ ያሰቧቸው ወይም ደግሞ ረብሻ ለማስነሳት ያሰቡ ሰዎች ዛሬ በቁጥጥር ስር ውለዋል። እነዚህ በጀዋር መሐመድ ችሎት ላይ ረብሻ ለማስነሳት ተንቀሳቅሰዋል የተባሉ ሰዎች ቢጫ ልብስ ለብሰው ነበር። ለመሆኑ በቢጫ ልባሾች ምክንያት የተቋረጠው የነጀዋር ችሎት ዝርዝር ጉዳይ ምን ይመስላል የሚለውን በዛሬ ዜናችን የምናየው ነው የሚሆነው። በሌላ በኩል አምባሳደር ፓትሪሺያ ሃስላች እንዲሁም ዴቪድ ሺን ኦርሊዚያ ብራዚል እና ቪክ ሃዲስተን በኢትዮጵያ መንግስት ላይ አስተያየታቸውን ሰጥተዋል። እነዚህ የምዕራባውያን ሀገር አምባሳደራት በትግራይ ጉዳይ ላይ ለጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር አስተያየታቸውን ሰጥተዋል። የአሜሪካ ዲፕሎማቶች ናቸው። የተባበሩት መንግስታትና የአውሮፓ ህብረት ተወካዮችም ጭምር ናቸው። በትግራይ ስላለው ጉዳይ ግን አዲስ ሀሳብ ይዘው መጥተዋል። ተመልካቾቻችን አውሎ ሚዲያን ሰብስክራይብ፣ ላይክ እና ኮሜንት ማድረግ አብራችሁን እንድትሆኑ ጋብዛለሁ። አሁን በዝርዝር እንመልከታቸው። የኤርትራ ቱባ ባለስልጣናት በሳውዲ አረቢያ ሪያድ ትላንትና ተገኝተዋል ተብሏል። የኤርትራና የሳውዲ የሚኒስትሮች ካውንስል ትላንት በሪያድ የመከረበት ሁኔታ ለመካፈል ነው እነዚህ የኤርትራ ባለስልጣናት በሳውዲ ሪያድ የተገኙት። የኤርትራና የሳውዲ አረቢያ ጥምር የሚኒስትሮች ካውንስል ትላንት በሪያድ የመጀመሪያ ምክክሩን አድርጓል ነው የተባለው። ምክክሩ በኤርትራ ውጭ ጉዳይ ሚኒስቴር ኡስማን ሳሌህ እንዲሁም በሳውዲ አቻቸው ልዑል ፈይሰል ቢን ፈርሃል አልሳውድ መሪነት የተካሄደ ነው ተብሏል። የጋራ በሆኑ ስትራቴጂካዊ ጉዳዮች ላይ ትኩረት መደረጉን የኤርትራ የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ገጻቸው ላይ አስታውቀዋል። በምክክሩ በስተመጨረሻ ሚኒስትሮቹም በፖለቲካዊ ምጣኔ ሀብትና ጸጥታ እንዲሁም ደህንነት ዘርፎች ላይ ለመተባበር የሚያስችላቸውን የስምምነት ሰነድ ተፈራርመዋል ነው የተባለው። በምክክሩ የፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ መገኘታቸውን ነው የመረጃ ምንጮች የሚጠቁሙት። ሳውዲ አረቢያ እንዲሁም አረብ ኤሚሬቶች ከኤርትራ ጋር የተለየ ግንኙነት እንዳላቸው ይታማሉ። ደቡብ ሱዳን 11 ሚሊዮን ዜጎች ያሏት ቢሆንም 8 ሚሊዮኑ ተርበውብኛል ብላለች። የተባበሩት መንግስታት ድርጅት 11 ሚሊዮን ህዝብ ያላት ደቡብ ሱዳን ከ11 ሚሊዮን ህዝብ ውስጥ 8 ሚሊዮኑ በላይ የሚሆኑት እርዳታ ይፈልጋሉ ብሏል። በትንሹ 8.3 ሚሊዮን የሚሆኑ ደቡብ ሱዳናውያን የሰብአዊ እርዳታ እንደሚያስፈልጋቸው ነው የተባበሩት መንግስታት ድርጅት ያስታወቀው። ደቡብ ሱዳን 11 ሚሊዮን የሚጠጋ ህዝብ ጠቅላላ ያላት ሲሆን የተባበሩት መንግስታት የሰብአዊ መብት ማስተባበሪያ ጽሕፈት ቤት ለችግሩም ለዓመታት የቆየው ጦርነት፣ የአየር ንብረት ለውጥና ኮሮና በምክንያትነት አስቀምጧል። በግጭትና ባለመረጋጋት ምክንያት 4 ሚሊዮን ደቡብ ሱዳናውያን መፈናቀላቸውንም ድርጅቱ ገልጿል። ጽሕፈት ቤቱ እየጨመረ ባለው ረሃብ ምክንያት 7.2 ሚሊዮን ሰዎች ከፍተኛ የምግብ እጥረት እንደሚያጋጥማቸው ነው የገለጸው። በኢትዮጵያ ከ2 ሚሊዮን በላይ ደቡብ ሱዳናውያን ከዚህ በፊት ተሰደው የነበረ ቢሆንም በአሁኑ ሰዓት ግን ወደ ሀገራቸው ተመልሰዋል። በአንድም ይሁን በሌላ መንገድ ኢትዮጵያ ውስጥ የነበራቸው ቆይታ ያበቃው ጠቅላይ ሚኒስትር ዶክተር አብይ አህመድ ከደቡብ ሱዳን መሪዎች ጋር ያደረጉት ውይይትን ተከትሎ ነው። እነዚህ ዜጎች ግን ከኢትዮጵያ ወጥተው ቢሄዱም በአሁኑ ሰዓት በሀገራቸው ረሃብ ተደቅኖባቸዋል ነው የተባለው። ኤርትራ ከአሜሪካ ማስጠንቀቂያ ደረሳት ተባለ። ኤርትራ ከአሜሪካ ማስጠንቀቂያ የተሰጣት በትግራይ ጉዳይ ላይ ነው። አሜሪካ የኤርትራ ሰራዊት ትግራይን በፍጥነት ለቆ መውጣት እንዳለበት ገልጻለች ተብሏል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ማክሰኞ ማለዳ ለአሶሺየትድ ፕሬስ በላከው ኢሜይል ላይ
ዝርፊያ፣ ወሲባዊ ጥቃት፣ በስደተኞች መጠለያ ጣቢያዎች የተፈጸሙ ጥቃቶችና ሌሎች የሰብአዊ መብቶች ጥሰቶች ተአማኒነት ያላቸው ዘገባዎችም በኤርትራ ወታደሮች እንደሚፈጸሙ ጠቅሷል ተብሏል። ቃል አቀባዩ የኤርትራ ወታደሮች ኤርትራውያን ስደተኞችን ከትግራይ ወደ ኤርትራ በግድ እንዲመለሱ እንደሚያስገድዱ ማስረጃ አለን ያሉት የትራምፕ አስተዳደር ኤርትራን አመስግኖም ከነበረበት የጦርነቱ የመጀመሪያው ቀናት ጀምሮ ሲታይ በአሁኑ ሰዓት የአሜሪካ አቋም በአስደናቂ ሁኔታ ተለውጧን የሚሉ አሉ። የባይደን አስተዳደር በአሁኑ ሰዓት ለኤርትራም ሆነ ለኢትዮጵያ መንግስት አዲስ መንገድ ሊከተል ይችላል እየተባለ ነው። ከዚህ በፊት የኤርትራ ወታደሮች በትግራይ እየተዋጉ ነው ስትል የነበረችው አሜሪካ አንዳች ውሳኔ ሳትወስን በዝምታ አልፋው ነበር። የባይደን አስተዳደር ግን አሁን የኤርትራ ወታደሮች በኢትዮጵያ ከትግራይ በአስቸኳይ መውጣት አለባቸው እያሉ ነው። አዲሱ የአሜሪካ መንግስት መግለጫ በተፈጸሙ በደሎች ላይ ገለልተኛና ግልጽ ምርመራ እንዲደረግም ጠይቋል ብሏል። አሶሼትድ ፕሬስ እንደዘገበው ከሆነ ምን ያህል የኤርትራ ወታደሮች ትግራይ ውስጥ እንደሆኑ ወይም በትክክል የት እንደሚገኙ እስካሁን ድረስ ግልጽ አይደለም ብሏል። አሜሪካ ከኤርትራ የመጡ ሁሉም ወታደሮች በጦርነቱ ከተጎዳችው ትግራይ በፍጥነት መውጣት አለባቸው ማለቷን ነው በዘገባው የተመለከተው። ቢጫ የለበሱ ግለሰቦች በችሎት አካባቢ በመታየታቸውና በአቶ ጀዋር መሐመድ ላይ ችግር ሊፈጥሩ ታስቧል በመባሉ በቁጥጥር ስር የዋሉ ሲሆን የአቶ ጀዋር መሐመድ ችሎት ለተለዋጭ ቀጠሮ እንዲሰጥ ተደርጎበታል። ቢጫ ቀለም ልብስ በለበሱ ግለሰቦች ምክንያት የእነ አቶ ጀዋር መሐመድ የዛሬ ችሎት ተለዋጭ ቀጠሮ መሰጠቱን ነው ፍርድ ቤቱ ይፋ ያደርገው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ አንደኛ ችሎት ዛሬ ማለዳ የተከሳሾችን የእምነት ክህደት ቃላቸውን ሊቀበል ቀጠሮ ይዞ ነበረ። ይህን ተከትሎ አቶ ጀዋር መሐመድና አቶ በቀለ ገርባን ጨምሮ በዚህ የክስ መዝገብ የተከሰሱ ተከሳሾች ፍርድ ቤት የቀረቡ ቢሆንም ችሎቱ ግን ተለዋጭ ቀጠሮ በመስጠት አሰናብቷቸዋል። ይህ ሊሆን የቻለው የፍርድ ሂደቱን ለመከታተል ቢጫ ልብስ ለብሰው በፍርድ ቤት የተገኙ ሰዎች ወደ ፍርድ ቤቱ እንዳይገቡ በፖሊስ መከልከላቸውን ተከትሎ ተከሳሾቹና ጠበቆቹ ባሰሙት አቤቱታ ነው ተብሏል። ከተከሳሾቹ መካከል አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ ሐምዛ ዳንም ሰዎች ቢጫ ቀለም ያለው ልብስ በመልበሳቸው ወደ ፍርድ ቤት እንዳይገቡ መደረጉ አግባብ አይደለም፣ ቢጫ ልብስ በመልበሳቸው ብቻ ለእስር የተዳረጉ አሉ ሲሉም ቅሬታቸውን ለፍርድ ቤቱ አቅርበዋል። ከሰሞኑ በማህበራዊ ሚዲያዎች ላይ በርካቶች ቢጫ ልብስ የመልበስ ዘመቻ ሲያከናውኑ ቆይተዋል። ይህም ተከሳሾች በማረሚያ ቤትና ፍርድ ቤት ሲቀርቡ የሚለብሱትን ባለቢጫ ቀለም ቱታ ለመወከል ነው ተብሏል። ቢቢሲ እንደዘገበው ተከሳሾቹ ፍርድ ቤት ሲቀርቡ ለተከሳሾቹ የሞራል ድጋፍ ለመስጠት ቢጫ ቀለም ያላቸው ልብሶችን በመልበስ በፍርድ ቤት እንደሚገኙ የዘመቻው አካል የሆኑት ይናገራሉ። ባለፉት ሁለት ቀጠሮዎች በእነ አቶ ጀዋር መሐመድ የክስ መዝገብ ስር የተከሰሱ ተከሳሾች ፍርድ ቤቱ በቀረቡበት ወቅት ቢጫ ቀለም ያለው ልብስ ለብሳ ከፍርድ ቤት የተገኘችው መሰረት ዳባ ይህንን ዘመቻ ለተከሳሾች የሞራል ብርታትን ለመስጠት ነው ስትል ለቢቢሲ ተናግራለች። መሰረት ዳባ እነሱ ከሚለብሱት የልብስ ቀለም ጋር ተመሳሳይ ልብስ በመልበስ እኛም ከእናንተ ጋር ታስረናል የሚል መልእክት ማስተላለፍ እንፈልገን ነው ስትል ነው ለቢቢሲ ተናገረችው። ባለቢጫ ቀለም ልብስ የሚመልበስ ዘመቻ አስተባባሪ የሆነው ወቢ ቡርቃሳ የጀመሩት ዘመቻ በካርቶኖች በማሳተፍ በርካቶችን በማሳተፍ ከታሰቡ በላይ ብዙ ሰዎች ጋር መድረሱን ይናገራል። በማህበራዊ ሚዲያዎች ላይ ሃሽታግ ኦሮሞ የለው ሙቭመንት የሚል ቃል ሲጠቀሙ ቆይተዋል። በዛሬ ፍርድ ቤት ውሎ ላይ አቶ ጀዋር መሐመድ የቤተሰብ አባሎቻቸውና ሌሎች ሰዎች በለበሱት የልብስ ቀለም ሳቢያ ወደ ፍርድ ቤት እንዳይገቡ መደረጋቸውንና ለእስር መዳረጋቸውን በመጥቀስ በዚህም ምክንያት ሰዎች ወደ ፍርድ ቤት እንዳይገቡ ተደርጎም ባሉበት ሁኔታ ምንም አይነት አስተያየት መስጠት እንደማይችሉ ተናግረዋል። አቶ በቀለ ገርባና አቶ ሐምዛ ዳንም ሰዎች ወደ ፍርድ ቤት እንዳይገቡ መከልከላቸው እንዳሳዘናቸውና ቢጫ በመልበሳቸው የታሰሩት ይፈቱ ሲሉ በፍርድ ቤት ጠይቀዋል ነው የተባለው። የተከሳሾች ጠበቆቹም ችሎቱ ለሕዝብ ክፍት ሆኖ ሳለ ሰዎች በለበሱት የልብስ ቀለም ሳቢያ ወደ ችሎት እንዳይገቡ መከልከላቸው አግባብ አይደለም በማለት የተከሳሾችን የእምነት ክህደት ቃል ለመቀበል ተለዋጭ ቀጠሮ እንዲሰጥ ፍርድ ቤቱን ጠይቀዋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ የተከሳሾችን የእምነት ክህደት ቃል ለመስማት ለጥር 27 2013 ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ሰዎች በለበሱት የልብስ ቀለም ፍርድ ቤት እንዳይገቡ በመደረጓ አግባብ አይደለም ያለ ሲሆን ታዳሚዎች በሙሉ ግን ቢጫ ቀለም ያለው ልብስ ለብሰው በፍርድ ቤት የሚገኙ ከሆነ በችሎት ላይ ጫና ሊፈጥር እንደሚችል ከግምት ማስገባት አለበት ብሏል ነው የተባለው። በሰኔ ወር 2012 የሙዚቀኛ ሃጫሉ ሁንዴሳ ግድያ በኋላ በቁጥጥር ስር የዋሉት አቶ ጀዋር መሐመድና በክስ መዝገባቸው ውስጥ የሚገኙ ሌሎች 24 ሰዎች ተራራቢ ክሶች እንደተመሰረተባቸው ይታወሳል። በአቶ ጀዋር መሐመድ ከቀረቡ ተራራቢ ክሶች ውስጥ 6ቱ እንዲቋረጡ ፍርድ ቤቱ ጥር 14 ቀን 2013 ውሳኔ አስተላልፏል።
ምዕራባውያኑ የትግራይ ግጭት ተከትሎ ያላቸውን ስጋት ዳግም ገልጸዋል። በአጠቃላይ አምባሳደር ፓትሪሺያ ሃስላች፣ ዴቪድ ሺን፣ ኦሬሊያ ብራዚለ እና ቪኪ ሃድስተን ሀሳባቸውን ከገለጹ የዓለም ዲፕሎማቶች መካከል ሆነዋል። የአሜሪካ ዲፕሎማቶች፣ የተባበሩት መንግስታትና የአውሮፓ ህብረት ተወካዮች በትግራይ ጉዳይ ላይ ያላቸውን ስጋት በተደጋጋሚ እየገለጹ ነው። ስጋታቸውን ከገለጹት መካከል አራት የቀድሞ በኢትዮጵያ የአሜሪካ አምባሳደሮች ይገኙበታል። አራቱ የቀድሞ አምባሳደሮች ጽኑ ስጋታቸው ያንጸባረቁት ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፉት ግልጽ ደብዳቤ ነው ተብሏል። አምባሳደሮቹ በትግራይ ክልል የተከሰተው ግጭት እንዳሳሰባቸው ለሪፖርተር ጋዜጣ በላኩት ደብዳቤ ይፋ አድርገዋል ነው የተባለው። አራቱ የቀድሞ አምባሳደሮች በትግራይ የተከሰተውን ግጭት በአጽንኦት መከታተላቸውና ግጭቱን ተከትሎ በሚሊዮን የሚቆጠሩ ሰዎች ተፈናቅለው አስቸኳይ የሰብአዊ እርዳታ ጠባቂ መሆናቸውን እጅጉ እንዳሳሰባቸው ገልጸዋል። በሰሜን ኢትዮጵያ የተከሰተውን ግጭት ተከትሎ ከ60 ሺህ በላይ ዜጎች ወደ ጎረቤት ሀገር ሱዳን ስለመሸሻቸው ወደ 2.2 ሚሊዮን የሚገመት ህዝብ በክልል ውስጥ መፈናቀሉን እና 4.5 ሚሊዮን ህዝብ ደግሞ አስቸኳይ የሰብአዊ እርዳታ እንደሚያስፈልገው የተባበሩት መንግስታት ድርጅቶች አሃዞች ይጠቁማሉ። የሀገሪቱ መንግስት በክልሉ የሰብአዊ ድጋፍ የሚያስፈልጋቸው ሰዎች ቁጥር 2.5 ሚሊዮን ብቻ መሆኑንና ምግብ ነክ ያልሆኑ እንዲሁም መድኃኒት እያቀረበ መሆኑን በተደጋጋሚ ገልጿል። ደብዳቤውን የጻፉት አራቱ የቀድሞ አምባሳደሮች አምባሳደር ዴቪድ ሺን፣ ኦሬሊያ ብራዚለ፣ ቪኪ ሃድስተን እና ፓትሪሺያ ሃስላች እንደ አውሮፓውያን አቆጣጠር ከ1996 እስከ 2016 ባሉት ዓመታት በኢትዮጵያ የአሜሪካ አምባሳደር ሆነው አገልግለዋል። አራቱ የቀድሞ አምባሳደሮች ለጠቅላይ ሚኒስትሩ በጻፉት ደብዳቤ በሀገሪቱ ዘር መሰረት ያደረገ ውጥረት እያየለ መምጣቱን፣ የጥላቻ ንግግር መበራከቱን እንዲሁም ብሔርና ሃይማኖትን መሰረት ያደረገ ግጭት እዛም እዚህም መስፋፋቱ እንዳሳሰባቸው ገልጸዋል። በተመሳሳይ የአገልግሎት ጊዜያቸውን እያጠናቀቁ ያሉት በኢትዮጵያ የአሜሪካው አምባሳደር ማይክ ሬነር ትላንት በኤምባሲያቸው ጋዜጠኞች ተጠርተው አነጋግረዋል ተብሏል። አምባሳደሩ በትግራይ ክልል የተከሰተውን ግጭት ተከትሎ እየወጡ ባሉ ሪፖርቶች ዙሪያ በገለልተኛ አካል ምርመራ እንዲደረግ ጥሪ አቅርበዋል። ተሰናባቹ አምባሳደር ግጭቱን ተከትሎ ተፈጽመዋል ስለተባሉ ጾታን መሰረት ያደርጉ ጥቃቶችና የሰብአዊ መብት ጥሰቶች በገለልተኛ አካል እንዲመረመሩ ጠይቀዋል። የተባበሩት መንግስታት በትግራይ የሰብአዊ መብት ጥሰት በተመለከተ ሪፖርቶች እየደረሱት መሆኑንም አስታውቋል ነው የተባለው። አምባሳደሩ የሰብአዊ እርዳታ ለሚያስፈልጋቸው ሰዎች በቂ ሁኔታ እርዳታ እየደረሳቸው ስላልሆነ መንግስትና ዓለም አቀፉ በጎ አድራጊ ተቋማት ድጋፋቸውን በአስቸኳይ እንዲያቀርቡ ጠይቀዋል። ይህ በእንዲህ እንዳለ ትላንት የኢትዮጵያ ሚኒስትሮች የአውሮፓ ህብረትና የተባበሩት መንግስታት ተወካዮችን ተቀባብለው አነጋግረዋል። የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል በትግራይ እየተደረገ ስለሚገኘው የሰብአዊ ድጋፍ በኢትዮጵያ የተባበሩት መንግስታት ድርጅት አስተባባሪ ለሆኑት ዶክተር ካትሪን ሶዚ ማብራሪያ ሰጥተዋቸዋል ነው የተባለው። ዶክተር ካትሪን ሶዚ ክስተቱን ተከትሎ መንግስት እያደረገ ያለው ምላሽ የሚደነቅ እንደሆነ ከሁኔታው ጋር ተያይዞ የተሰራጩት የተዛቡ መረጃዎች በድርጅታቸው በኩል ለማጣራት እንደሚንቀሳቀሱም ስለመናገራቸው የሰላም ሚኒስቴር በፌስቡክ ገጹ ላይ አስታውቀዋል። በተመሳሳይ መልኩም የፋይናንስ ሚኒስትሩ አህመድ ሺዴ በኢትዮጵያ የአውሮፓ ህብረት ተወካይ በጽሕፈት ቤታቸው ተቀብለው አነጋግረዋል። በውይይቱ ላይ አቶ አህመድ ሺዴ በትግራይ ያለውን መልሶ ግንባታና የሰብአዊ ድጋፍ በማስመልከት መንግስት እያከናወነ ስላለው ተግባር ማስረዳታቸውን ሚኒስቴር መስሪያ ቤቱ በፌስቡክ ገጹ ላይ አስታውቋል። ኤሪክ ሃርቢስ የሰብአዊ እርዳታ ተደራሽነትን በተመለከተ ለነበራቸው ስጋት የፋይናንስ ሚኒስትሩን ማብራሪያ ሰጥተዋል ብሏል። የፋይናንስ ሚኒስቴር አቶ አህመድ ሺዴ በውይይቱ ወቅት በትግራይ ክልል ያለውን የጸጥታ ሁኔታ እየተሻለ መምጣቱና ይህም የሰብአዊ እርዳታ ለማቅረብ ምቹ ሁኔታ እንደሚፈጥር ተናግረዋል ነው የተባለው። የኢትዮጵያ መከላከያ ሰራዊት በጥቅምት ወር ማብቂያ ላይ በትግራይ ክልል በሚገኘው ሰራዊቱ ላይ በህወሓት ኃይሎች ጥቃት ተሰንዝረዋል በሚል ነበር ወታደራዊ ዘመቻ የከፈተው። ጠቅላይ ሚኒስትር አብይ አህመድ ሰራዊቱ በክልሉ ህግና ስርዓትን ለማስከበር ወንጀለኛውን ቡድን ለህግ ለማቅረብ የተወሰደ እርምጃ ተመጣጣኝ እንደሆነ ሲገልጽ ቆይተዋል። የፌዴራል ሰራዊት የክልሉ ዋና ከተማ ከተቆጣጠረ በኋላ ውጊያውን እንደሚቀጥሉ ያሳወቁት የህወሓት አመራሮችን ለመያዝ አሰሳ እያካሄደ ይገኛል። እስካሁን በርካቶች መያዛቸውና መገደላቸውን የሀገሪቱ ሰራዊት ይፋ ማድረጉም ይታወሳል። ተመልካቾቻችን የዛሬ የጥር 19 2013 የአውሎ ዜናዎችን ነበሩ። አውሎ ሚዲያን ሰብስክራይብ፣ ላይክ እና ኮሜንት በማድረግ አዳዲስ መረጃዎቻችን እንዲደርሷችሁ ጋብዛችኋለሁ። በቃሉ አለምረው ነበርኩኝ። ሰናይ ጊዜ እመኛለሁ።